አሳየኝ። ምንድነው የምታሳየው? ይኸውልህ አሁንም እኮ እንነጋገር ያለን የለም እንጨርሳችኋለን ነው አታሸንፉንም ነው እንጂ ወደ ጠረጴዛ ዙሪያ እንምጣ ያላለ ወይ? ለምሳሌ እንደውም ቆይ አንዴ ብልጽግናን ተወው። ብልጽግና እንደዛ አላችሁ። አንተ ያለምንም ቅድመ ሁኔታ የመንግስት ስልጣን ይልቀቅ ስትል አንተ እነዚህ የጠራቸው የተወጣጣ መንግስት ከዛ ሊቀመንበር ተሾሞ በዛ መንገድ አገር ይመራል ስልጣን ይልቀቅ ስትል ያን ከማለት በፊት እናንተ ተነጋግራችሁ ሰመሪ ሰታችሁ ያመጣችሁ ጨምቃችሁ ያመጣችሁት ማኒፌስቶ አለ በጋራ ጉዳይ ላይ ተስማማችሁበት። ለምሳሌ ከቤንሻንጉል ጉሙዝ ነፃ አውጪ ጋር ተስማምተናል። ለምሳሌ ከቲፒኤልኤፍ ጋር እሱን ከቲፒኤልኤፍ ጋር ይኸውልህ ከቲፒኤልኤፍ አሁንም የነበረውን እዛኛውን ትቶ እንዲመጣ አሁንም እኮ በየትኛውም መድረክ እኮ ከኔ ጨምሮ እየተናገርን እኮ ነው። ስለዚህ ያንን ነገር ቆይ አሁን እኮ ይህን አይደለም ለእኛ አሁን አይደለም እንነግረን አሁን ይህንን ትቶ ከመጣ ምናምን ትለይ ሁሉ ቢሆነው እንግዲህ እግዚአብሔር ያሳየ ስልጣን ከተለቀቀ በኋላ 4 ኪሎ ባዶ ከሆነ በኋላ ነው። ቲፒኤልኤፍ ጥሎ ካልመጣስ ምንድነው የምታደርገው? አሁን እኮ ቲፒኤልኤፍ ለዘብተኛ ሆኗል እኮ ከአማራ ህዝብ ጋር በቁራጭ ታለዋጋም በሰላማዊ ንግግር ነው መጨረስ ያለብኝ እያለ እኮ ነው። ይሁን ፖይንት እኔ እነጋገራለሁ እደራደራለሁ እያለ ገብቶኛል። ለማለት የፈለከው ገብቶኛል። ግን ይሁን ጋይስ እንደ ባለ አእምሮ እናውራ። አልተመለሰልህ ያልተዋጠልህ ኖ ሰጣለሁ። በቂ እንደ ምናወራው ሀገር ስለማስተዳደር እኮ እስኪ አንድ ጊዜ ምናወራው ሀገር ስለማስተዳደር ነው። እድር እንኳን ሲመራ የእድሩን አባላት ከየት ወዴት እንደምትወስድ ምናምን ፕሮፖዛል እኮ ታቀርባለህ። ሀገር ስትመራ እንዲሁ ዝም ብለህ አይደለም። መጀመሪያ ተነጋግራችሁ ጨምቃችሁ ያወጣችሁት አማላይ የሆነ ማኒፌስቶ ከሌለ ምንድን ነው ህዝቡ ከየት ወዴት ነው የምትወስዱ? ገባ? ይሄን ደግሞ ማኒፌስቶ ሲባል እንዲህ ከሆነ እንዲህ ካደረጉ እንስማማለን፣ እንደዛ ካላደረጉ እጣላለሁ እያልክ ነው። ድጋሜ ሌላ ጦርነት። ስለዚህ እናንተ ታጣቂዎች አቋማችሁ ይሄ ከሆነ የጋራችሁ የሆነውን የመታገያ አጀንዳ የጋራችሁ የሆነውን ማኒፌስቶ አገሪቷን ፖለቲካ ከኤ ወደ ዜድ እንዴት ትወስደኛለህ? ስለዚህ ይሄን ቀርጻችሁ ተነጋግራችሁ ይሄን የምትሉት ነገር ዶክመንት ያስፈልጋችኋል፣ ፖሊሲ ያስፈልጋል። ያ በሌለበት ምንድን ነው ያንተ ቤዚክ ፕሪንሲፕል ከሌሎቹ ቤዚክ ፕሪንሲፕል ጋር ኮንትራዲክት ያደርጋል። ይኸውልህ ቴዲዬ በጣም ጥሩ። የኛ እንደ አማራ ትግል ከመላው ኢትዮጵያ ብሔር ብሔረሰቦች ጋር ወኪሎቻቸውን ይዘው ለመነጋገር ዝግጁ ነን። በጋራ የምንመራት እንጂ ብቻችን የምንዘውራት ሀገር ወይም ደግሞ ተረኛ ለመሆን የመጣንበት አጋጣሚም የለም፣ ሊሆንም አይችልም። የኢትዮጵያ ሕዝብ ተበድያል። ለምሳሌ ቅድም የጉራጌ ሕዝብ አለ። በነገራችን ላይ የጉራጌ ሕዝብ ግልገል ነፍጠኛ ተብሎ ነው የሚገደለው። ልክ እንደ አማራዊ አስተሳሰብ አለው ተብሎ ስለሚታሰብ ግልገል ነፍጠኛ እሱን ማጥፋት አለብን ስለሚባል ነው። ስለዚህ ከጉራጌም ተበድያለሁ፣ እኔ ይህ ስርዓት ገሎኛል፣ ይህ ስርዓት እኔን በድሎኛል ከሚሉ ኃይሎች ጋር በጋራ ቁጭ ብለህ ተነጋግረህ ነው የምትሰራው። ያለ ማድረግ አሁን አማራ ክልል ላይ ነው ያለው። ልክ እንዳልከው 4 ኪሎ አሁን ይሄ ስርዓት መገርሰሱ አይቀርም። 4 ኪሎም ብንደርስም 4 ኪሎ ደርሰንም ፓወር አለንና በፓወራችን እንቀጥላለን የሚል አስተሳሰብ የለንም። የኢትዮጵያ ብሔር ብሔረሰቦችን ይዘን ሀቀኛ ንግግር አድርገን ሁሉም እንደ ቁጥሩ የሚወከልበትን ስርዓት ለመፍጠር እየተሰራ ነው አማራ ክልል ላይ። ይህን ለማድረግ አሁን ለመነጋገር አማራ ክልል ላይ መጥቶ ለምሳሌ ጋምቤላ ነፃ አውጪ ከአማራ ክልል ጋር እሰራለሁ ብሏል። ተቀብለነዋል ብያለሁ። ቤንሻንጉል ጉሙዝ እንደዛው፣ አፋር አለ እንደዛው። እነሱ እኛ ክልል ላይ መጥተው መነጋገር ይችላሉ። የሶማሌ ታጋዮች እኮ አሉ እኛ ጋር። የሶማሌ ክልል ተወላጅ ታጋዮች እኮ እየታገሉ ነው ሶማሌ እንወክላለን ብለው። ስለዚህ መድረኩ የሚመቻቸው ብልጽግና ለዚህ ዝግጁ ነኝ ቲፒኤልኤፎች አሉ። ቲፒኤልኤፍም እኮ የትግራይ ልጆችም እኮ ከኛ ጋር እየታገሉ ነው። አሁን የአማራ ሕዝብ ጥያቄ ትክክል ነው፣ ተገሏል። ቤንሻንጉሉን ምናምን እሱ ሳይሆን ዋናዎቹ ነገር ቲፒኤልኤፍ መጥቶ ተነጋግሯል፣ ተስማምታችኋል።
የቲፒኤልኤፍ ልጆች እኮ አሁን ከኛ ጋር እየታገሉ ነው አልኩ። መጥተው በይፋንኮነ ታጋይ ሰለሞን እኮ ከኛ ጋር ከመጡ ቲፒኤልኤፍ ጋር ምንም የማትነጋገርበት ነገር የለም። የሚሰራ ነገር አለ፣ ውይይት አለ፣ አሁንም ይኖራል፣ በውስጥ ይኖራል። አንድ ቀን ይፋ ሊሆን ይችላል። ስለዚህ ከቲፒኤልኤፍ ጋር የማትወያይበት ምክንያት የለም። ምክንያቱም የአማራ ትግል አገር ለመገንጠል አይደለም። ቲፒኤልኤፍ አይ ካለ ለድርድር ማንም ይምጣ እኮ ብያለሁ። ለድርድር ኦነግ አሁን ለምሳሌ ገዳዮች አሉ፣ እነ አሁን ፓርላማ ያሉ እነ ዲማነጎ ፕሮፖዛል ቀርጸው ያሉ ሰዎች አሉ፣ ብልጽግና ጋር ተለክከው ሂደው ይሄዱ። ነገር ግን የኦሮሞ ህዝብን እወክላለሁ የሚል ካለ እኛ ለመነጋገር ዝግጁ ነን እያልኩ እኮ ነው ቴዲ። የመጨረሻ ማጠቃለያ ስጥና እንለያየለን። እሺ አዎ እንግዲህ አሁን ማጠቃለያ መላው ኢትዮጵያ ህዝብ በዚህ ስርዓት ከምትገደል ከምትጨቆን አንተም ልክ እንደ አማራ ህዝብ የአማራ ህዝብን ጥያቄ ነገ ተረኛ ነህ እናንተ። ምናልባት የአማራ ህዝብ ተሳክቶለት ከጨረሰ ነገ ኦሮሚያ ህዝብን ለመጨረስ ዝግጁ ነው። ይሄ መንግስትና በስምህ እየተነገደ ያለ የኦሮሞ ህዝብ እየተገደለ እየተዘረፈ ያለው ኦሮሞ ስልጣን አለው አትሰብሩንም ተጫውተነዋል ነውና የኦሮሞ ህዝብም ነቅተህ ከአማራ ህዝብ ትግል ጎን ተሰልፈህ ይሄን አምባገነናዊ ስርዓት አስወግደህ ሰላማዊ ዲሞክራሲያዊት የሆነች ኢትዮጵያን ለመመስረት አንተም ተዘጋጅ የሚል መልእክት አስተላልፋለሁ። አመሰግናለሁ። ቴንኪው እንግዶቼ፣ ነገ እንገናኛለን በሌሎች ፕሮግራሞች። እግዚአብሔር ያክብርልኝ። እግዚአብሔር ዶክተር ጥላይ እና ሙልጌታ ተራራው እግዚአብሔር ያክብራችሁ። ከልብ እናመሰግናለን።